what to do with it? ኮንፊደንሱ ምን ሊያደርግልህ? አሜሪካን ሀገር ኮንፊደንስ ምን ለማድረግ? ከስራ ቤት ለመምጣት የምን ኮንፊደንስ ነው? ኖረህም አልኖረህም ስራን ተጠግረህ ትመጣለህ። ምን አይነት ኮንፊደንስ ምን አይነት ኮንፊደንስ ነው የምትሰጠኝ? ስራ ትሰራለህ ትመጣለህ። ልንገር አንተ ጋር የሚሽለጠለጥ መነጽር የሚያደርግ ዴንቪ ነው የሚባለው ምናምን የሚባለው ማን ነው? ያሬ ዴንቪ 6 ፊት ነኝ ምናምን ብሎ አንተ ጋር የሚሽለጠለጥ የለም? ሽማግሌ ሆኖ ወልዶ የሚያደርስ ሰው ወልዶ የሚያደርስ ከአንተ ምክር ይፈልጋል። ዶማ ወልዶ ያደርሳል። ከአንተ ጋር ቁጭ ብሎ ይሽለጠለጣል። አንድ ቲማቲም ነጋዴ አለ፣ ባለ ቲማቲም የሚያመላልስ አለ፣ ባለ ቲማቲም አንድ እሱ አለ። ይመጡና ምን ያደርጋሉ? አዎ ምክር ሊሰሙ ከሱ እካክ ሪሊ ምን አይነት ምክር ነው የምሰማው? እስቲ እንስማ። ከዛ ኮንፊደንስ ማለት እኔ ከሰው እበልጣለሁ ማለት አይደለም። ኮንፊደንስ ማለት ሰውን የማስደሰት ፍላጎት መቀነስ። ኮንፊደንስ አታውቁም? አሜሪካ የምትኖሩ ኮንፊደንስ የላችሁም? ኮንፊደንስ ነው የላችሁም? ኮንፊደንስ አይደለ? መጥቶ ስለ ኮንፊደንስ ምን እንደሆነ ትማራላችሁ። ተቀጥላል። ኮንፊደንስ ማለት እሺ ባይነት መቀነስ ማለት ነው። ኮንፊደንስ ማለት አንዳንድ የራስህን ማስቀደም ጥፋት እንዳልሆነ ማወቅ ነው። ኮንፊደንስ ማለት ያ የይውህና የጥሩ ነኝ አስተሳሰብ እየቀነስክ ፍትሃዊ መሆን ነው። ለሌሎች ነው እንደዛ ነው ኮንፊደንስ ማለት ነው። እንደዛ ጎበዝ ትለያለህ። ኮንፊደንስ ማለት እንደዛ ነው። ታንኪዩ ይቅርታ። የተከበሩ ዶክተር አዶናይ ወንድማችን በሚሰጡን ኮንፊደንስ ሌክቸር in America, I appreciate you my brother. I appreciate you. So እንቀጥላለን። ሰዎች እኔ በጣም ብዙ ልነግራቸው የምፈልጋቸው ነገሮች አሉ ከራሴ ህይወት። አዶናይ ከ4 ዓመት በፊት የነበረው ህይወት ታስታውስታላችሁ። ከሰውነቴ ጀምሮ የነበረኝ አኗኗር ዘይቤ፣ የነበረኝ ኢንካም፣ ሁሉም ነገር አይታችሁታል እናንተ። እና አሁን ደግሞ የደረስኩበት ነገር አለ። እንዴት አድርጌ ነው እዚህ ደረጃ የደረስኩት ማሳየት እፈልጋለሁ። እውነቴን ነው የምላችሁ። እኔ ልንገርህ ዊሴኔ፣ እኔ ልንገርህ የኔ አባት ምን እንደሆነ ልዘግብ። ምናልባት ከረሳ ኢትዮጵያ ገባ፣ ሳንቲሙ ተዋጣ። የኔ ወንድም እውነቱን ልንገርህ፣ እንቅጭንቅጩን አይደል የምናወራ አራዳ ልጆች፣ እንቅጭንቅጩን ልንገርህ። አሜሪካ ለመንክ ገንዘብ የለኝም ብለህ ከዛ ኢትዮጵያ ካናዳ ሲቲዝን እንዲያዝ ከዛ ኢትዮጵያ ገባህና ምን አረግ? የማዘርዬና የፋዘርን ልጥጥ አሪፍ የጸዳ ቤት አሳየህን። የኢትዮጵያ ሴት ደግሞ አይናቸው እዛች ላይ ነው ዱቅ የሚለው። እንዲህ እንደዚህ አይነት ቤተሰብ አለው ተብሎ ቫይራል መውጣት ጀመርክ። እውነቱን ልንገርህ፣ ከዛ በኋላ ብሮ የሚል እካክ ጋር ቀረብክ። ብሮ የሚል እካክ ማን ያዘዋል ነው ማን ያሸነዋል የሚባል እካክ ጋር ቀረብክ። ዋው የስ ዌይ ኖ ዌይ የሚለው እካክ ጋር ቀረብክ። ከዛ በቀን 5 ሴጋ እመጣለሁ አልክ። ከዛ ዊዳ ጨሳለሁ። በቃ አሜሪካ ላይፌ ሚዝረብል ነበረ፣ ማቀው ነገር የለ ምናምን አልከን። የምናስታውሰውን ነው ላይፍ ጆርኒን ስለነገርከን ማለት ነው። ኢትስ ናት አ ሄት። እግዚአብሔር ምስክሬ ጣልቼው አይደለም። ከዛ ዩ ቢካም የዲቻ 3 ልጆች አነሳ ደቡብ ላይ። ደቡብ እነ ዩ ጩፋም እነ እስራኤል ዳንሳም እነ ጭሮ ፕሮፌት ጭሮ ነው ቁሮ የሚባል እንቁርታ ብዙዎቹ ደቡብን እቃቃ የሚጫወቱበት ቦታ ማለት ነው። ደቡብ ከይቅርታ ጋር ማንም መስቶ እቃቃሚ። ከዛ 3 የዲቻ ልጆችን ማጋ ወሰድከው? ጩፋ ጋር ወሰድክ። ጩፋ ጋር ወሰድክና ጭቡት ያረክ። ጩፋ ምን አረገ? የ1 ዓመት በጀት ቤት ኪራይ ምናምን ዘጋላችኋለሁ አለ።
ከዛ ደቡብ ተነስቶ ቀወጠልህ። ደቡብ ቀወጠው በሶስት ዲቻ ደቡብን በሙሉ ተቆጣጠርከው። ናው ጥሩ ስራ ነው ሰው እያለ ሰው ምን ማድረግ ጀመረ? ወደ አንተ ፎከስ ማድረግ ጀመረ። ከዛስ ጃኒዬን ያስክ። ጃኒ ደግሞ ሶሻል ሚዲያ ላይ የታወቀች ምርጥ እህታችን ናት። በጣም ሰው የሚወዳት ቀለል ያለች ምንም እንትን ማትል ጃኒሻ ጋር ሆንክ። ከዛ ከጃኒሻ ጋር በሮማንቲክ ሙድ መጣ። ሰው በቃ እንደዚህ አይነት ነገር በጣም ወደደና ምን ማድረግ ጀመረ? አንተን አዶናይ ማለት ጀመረ። ተግባባን? ጃኒ ብዙ ሰው ክሬዲት ያልሰጠው የጃኒን ሮል ነው። ሰው ሁላ ሸሽቶ ነበር ብለሃል። ከዛ ምን አደረግ? ሰይፉ ጋር ይቅረብ አይቅረብ የሚል ሰይፉ አላቀርብም የሚል ነገር አመጣ። ሰይፉ ፋንታሁን ማለት ነው። ምክንያቱም በዛ ሰዓት የተናገርከው ንግግር ያስደነግጣል። እንዲያውም ብዙ ሰዎች ቪዲዮ ሰርተውብህ ነበረ። ታፕ ኮፒ ሊንክ እያደረጋችሁ ብዙ ሰው ቪዲዮ ሰርቶብህ ነበር። ይዛኔ ታስታውስ እንደሆነ ሴጋ መታለው ዊዳ ጨሳለው ምናምን ባልከው ተቀውጦብህ ኔጌቲቭ ሆነውብህ ነበር። ከዛ የሰይፉ ፋንታውንና የእነሱ ተቃራኒ ደግሞ ቴዲ አፍሮና አምሰለት ሙጬ ናቸው። አትመቻቹም፣ አትጓደዱ። ኤቭሪባዲ ኖውስ። ከዛ ያንን ስታይ አምሰለት ሙጬ አንተን አቀረበችና በደንብ ማንንም እንደዛ አስተናግዳ አታውቅም። በጣም በቆንጆ ሁኔታ ተስተናገድክ። እዛ ገባ። ልነግር ነው እያንዳንዱን ነገር ስለምናውቀው ማለት ነው። እዛ ገባ፣ ከእሷ ጋር ኢንተርቪው ያደረግክ ምናምን ተጨዋወታችሁ። እሱም ቫይራል ወጣ። ከዛ በኋላ ሰው ምን ማድረግ ጀመረ? የተወሰነ ነገር ምን ማድረግ ጀመርክ? ይሄ ለምን ቻሌንጅ አልጀምርም በሚል ጀመርክ። ቻሌንጅ ተጀመረ። የመጀመሪያው እግዚአብሔር ይስጣቸው ጋሽ ሰለሞን ሪመምበር። ጋሽ ሰለሞን በጣም የተወደዱና የተከበሩ አርቲስት፣ ግን ኢትዮጵያ ላይ አርቲስት ስም እንጂ አብዛኛው ገንዘብ የለው። በጋሽ ሰለሞን መኪና ይሰጣቸው በሚል ቻሌንጅ ጀመርክ። ይጋዳር ጎ ነው። ከዛ ራምዚ ሪል ስቴት 8 ሚሊዮን ብር እሰጣለሁ ባለው መሰረት የራምዚ ተደረገ። ከዛ የሆነ ኤሌክትሮኒክስ ስሙ ይጠፋብኛል ሁሌ እንደዛ እየተባለ አርቲስቶቹ ተጀመረ። ስም ትልቁ የምናውቀው ህይወት ነው ያለው። ገባ? ስለዚህ በጥሩ ነገር ምን አረግንኛ እና ይሄ ማን ነው? አይሾ ስፒድ መጣ። አይሾ ስፒድ ላይ በጣም ሰው ያንተን ምናየ ልባየው እኔን ጨምሮ። አንተ እንግሊዘኛውን ትችላለህ፣ ቋንቋውን ትችላለህ። ስለ ራስህ ሳይሆን ስለ አይሾ ስፒድ የኢትዮጵያውን እሱን ለማሳወቅ ወደፊት ለማምጣት ያደረግከው ነገር አስጨበጨበልህ። እውነቱን ልንገር፣ ከልክ በላይ አስጨበጨበልህ። ለምን? ቀልባለ። ስለዚህ ያንን ነገር ተደረገ። ከዛ ምን እየሆንክ መጣ? እያደግክ መጣ። ሁሉም ተቀበለ። ናው ለልቡ ሙማን ብለ መጣ። ማንም የተቃወመ የለም። ልብ ሙማን there was nobody። በመሃል ተሙ ጥያቄ ጠየቀ። ጥያቄው ላይ ሰውየው ጓለ ወገቡን አልኩት you can't መጥቶ ኤክስፕሌን አደረገ። yes ስንወርድበት ደንግጦ ኤክስፕሌን ማድረግ ጀመረ ሰውየው። ናው ያ ፊክስ ሆነ። ናው ሲስተማቲካሊ ምን ብላችሁ ቀየራችሁ? እሰይ ቱር ብላችሁ ሞቲቬት እናርጋችሁ ብላችሁ ጀመራችሁት። ናው ዊ ገና ኳስችን ብሩን በእንትን ተቀበላችሁ። በምን በልብ ለልብ ምናምን ብላችሁ ብሩን የመቬሪያን እጥብ ተደረገ። ይመቸው፣ ልጆቹ ይታከሙ፣ እግዚአብሔር ይባረክ። እኔ አሁን ለልብ ሙማን ካልከኝ ይሄን አላምናቸውም እነሱ አደው። እኔም ማምነው የልብ ሙማን የመሰረት መብራቴን ነው። የመሰረት መብራቴና ህይወት ታደሰ የምትባል አሜሪካን ያለችው እነሱን አምናቸዋለሁ። አብሊቭ እንደ ያኛውን ካልከኝ አላምነው። አሁን ጊቭች ቦቹ ሳይድ አላምነው። ህዝቡ ታጥቧል። ግን ይመቸው፣ ነገ ደመንባስ ያለቅስ ያየዋል። ምክንያቱም አጋር lot of information about that ብዙ ኢንፎርሜሽን አለ። ከየት ተነስቶ የት እንደመጣ ሰውየው ክለብ የነበረው ሰው ክለብ ሲያስጨፍር የነበረ
ከዛ በኋላ ክለቡን ትቶ በቤተ ክርስቲያን ውስጥ ገብቶ የማይጠየቅ አዋሳ ገብርኤል ገንዘቡን ጥብዝ እያደረጉ ሲነግዱ የነበሩ ሰዎች ናቸው። በቃ ሀስለሮች ናቸው። የተመቱ ግሩፖች ናቸው። የማፊያ ግሩፕ። እሱን እነግርሃለሁ። ነገ ደምን ባያለቀስክ ትወጣለህ። ፎርናያው አጨብጭብ። ምክንያቱም የጭብጨባ ታይም ጭብጨባ ነው ብሎ ነበር እኮ ዮኒ ማኛ ትላለህ። ከዛ የሚጠይቅ ስለሌለ የሚፈሩ ስለሚመስላቸው ከኔ ጋር ፍራቻ የለም። ምክንያቱም በገንዘብ የሚያነካካኝ ነገር ስለሌለ ፍራቻ የለኝም። ተግባባን። ያንን አደረጉ። ኦኬ ተባለ። ያው ዴምቪ የፈረደባት አለ። ዴምቪ ታጠቡ። ኦኬ ታጠቡ። ምን አገባኝ እኔ። ለምን ሲያጥባ አይሆንም? ያንተ ገንዘብ ነው፣ የኔ ገንዘብ አይደለም። እኔ ስጥ ካልከኝ ለመሰረት መብራቴና ለህይወት ሰጣለሁ። ለነሱ ልብ መሙላት ሰጣለሁ። ለሜሪጆ ይሰጣለሁ። ሜሪጆ አንድ ሰው ለማሳደግ $10 ነው የሚጠይቅ ቦር። ሜሪጆ አንድ ሰው ለማሳደግ $10 ብቻ ናው። ከዛ ምን አደረገ? እዚሁ ሽቀላውን ከጀመርነው አይቀር ለምን ሞቲቬሽናል ስፒከር ሰው ይወዳል። ሰው ከአንተ ጋር አዶናይ እያለ ነው። ስለዚህ ሞቲቬት ለምን አድርገን አንሸቅልም ነው ጨዋታ። እንሸቅልባቸው። ማንን? የአሜሪካ የማዳም ቅመሞች አረጉን እኮ እኛን። አሜሪካ የማዳም ቅመም ልታረገኝ እካክ ዱቄታ። አሜሪካ የምኖረውን እኔ ማዳም ቅመም አድርገ ልታነቃቃኝ። አድርሱለት ሊሆን ይማኛ እሱ ነው መነቃቀ። ሶሻል ሚዲያ ላይ ብቻ ነኝ ያለሁት እንዴ? እነ ሰይፉ ፋንታውን ትልልቅ የሚባሉ የቲቪ ሾው ነፃነት ነፍሱን ይማረው በአሁን ያጣ ነው የሶሻል ሚዲያ መድረኮችን ይዘዋል። ዮኒ ማኛ ዋን ኦፍ ዘ ኪንግ አዝ ዌል። ብዙዎች ሶሻል ሚዲያ ላይ ህይወታቸውን የኖሩበት ብዙ ሰዎች አሉ። የዮኒ ማኛ ግን ያስለቅሳል አበሻው። ቢካዝ በራሴ ኢንዲፔንደንት ስለሆንኩ ብቻ ነው የሚያለቅሰው። ኢንዲፔንደንት የማንንም እካክ ጋብሬ አልሰራም። አዶ በማሴፍ ተግባባ። ከዛ ዴንቪ ላይ ሲያግዙት የነበሩ እህቶቻችን፣ ሲያግዙት የነበሩ ወንድሞቻችን እሱም ብለው የሄዱ ሰዎች ተመነጫጭቀው እንደ ውሻ አትንኩት፣ አታውሩት፣ እንዲያትበሉት፣ እንዲያትበሉት፣ አትጠጉት፣ እንዲያትበሉት። ወት ግን በጣም ነው የደነቀኝ። አትንኩት ያ ነው ያሳቀኝ። ተግባባ እና እሰይ የሚል ቱር ላነቃቃችሁ ልጨርስላችሁ። አሜሪካኖች እየተነቃቃችሁ፣ በዚህ አጋጣሚ እየተነቃቃችሁ ከዛ ቀጥል ድንን ማለት እንድታቆሙ፣ በሰው ምክንያት መደበቅ እንድታቆሙ፣ ሰው መፍራት እንድታቆሙ ላሳያችሁና ላስተምራችሁ። አሜሪካ ያለን ነው ሰው የምንፈራው። በጣም ነው እንደ የምንፈራው። እውነት ነው። በጣም ነው እንደ የምንፈራው አሜሪካን ያለ ነው እንድታውቀው ብዬ። በጣም ነው የምንፈራው አሜሪካ ያለ ነው። እንፈራለን አይደል? በጣም ነው የምንፈራው። እውነት ነው። ኦፍኮርስ እድሜ 26 ነው አሁን ጋይስ። በእድሜ ከለካችሁኝ የማስተምረው ትምህርት ልብ ብላችሁ አትሰሙትም ማለት ነው። የማስተምረው ትምህርት የአዶናይ ተማሪዎች፣ የእሰይ ተማሪዎች ፕሊስ እሰይ በሉልኝ። አስተማሪም ነው እንዴ? ነው እንዴ? የእሰይ ፋሚሊ ቶሎ ቶሎ እሰይ በሉ። የአዶናይ ተማሪዎች ለዝጋው።